ዓለም ሲፈራው የነበረው ጉዳይ አሁን አክቹአሊ በመሬት ላይ መውረድ ጀምሯል። ኢራን ከቀናት በፊት በተለይ የነ ዶናልድ ትራምፕ አስተዳደር የሚያከናውነውን ጥቃት የሚቀጥል ከሆነ ከርድ እየተባለ የሚጠራው እንደ ሴት የሚቆጣጠር ከሆነ በቀይ ባህር በኩል የባቤል መንደብን እዘጋለሁ እያለች ተደጋጋሚ ዛቻ ስታሰማ ቆይታለች። ዛሬ የሃውቲ ቡድን አልኑስራ ግንባር የሚባለው ማለት ነው በይፋ በእስራኤል ላይ ጦርነቱን ከፍቷል። ከአንድ ወር በኋላ ማለት ነው። ላለፉት 30 ቀናት ሃውቲ በእስራኤል ላይ እንግዲህ ጦርነቱን ሳይቀላቀል ነበር የቆየው። ዛሬ ጦርነቱን በይፋ ተቀላቅሏል። በእስራኤል ላይ ጥቃት መሰንዘር መጀመሩንም አስታውቋል። በዚህ ሰዓት ዓለም አቀፍ መገናኛ ብዙሃን እየዘገቡት ያለ ጉዳይ ነው። እኔ ልነግራችሁ የፈለኩት የጥቃቱን ጉዳይ ሳይሆን በሃውቲ ይህንን ጦርነት በመቀላቀሉ ምክንያት የቀይ ባህር ቀጠና ምን ይሆናል፣ ባቤል መንደብ ምን ይሆናል የሚለውን ጉዳይ ነው። እንግዲህ እንደምታውቁት የሆርሙዝ ሰርጥ በመዘጋቱ ምክንያት ዓለም እጅግ በጣም ከፍተኛ ሊባል የሚችል የኢኮኖሚ ጫና ውስጥ ገብታለች። የነዳጅ አቅርቦትና የኃይል ፍላጎት አለመመጣጠን ያደረሰው እንግዲህ ጉዳት በዚህ በሀገራችን በኢትዮጵያ እንኳን በነዳጅ ማደያ ጣቢያዎች ላይ በጣም በርካቶች ረዣዥም የናፍጣ ሰልፍን እየተመለከትን ነው። ዛሬ አሁን የምነግራችሁ ጉዳይ ይህን ነጥብ ተባብሶ እንደሚቀጥል የሚያረጋግጥ ጉዳይ ነው። ለምን ካላችሁ የሃውቲ ቡድን አሁን በቀይ ባህር ላይ ጦርነት በመጀመሩ ሳቢያ ወደውም ሳይሆን ተገደው ኢቭን ሃውቲ አላጠቃም ቢል እንኳን ማለት ነው አደጋ ያለበት ቀጠና በመሆኑ የጦርነት ቀጠና በመሆኑ በቀይ ባህር ላይ የሚንቀሳቀሱ መርከቦች፣ የካርጎ መርከቦች፣ የንግድ መርከቦች የኢንሹራንስ ጉዳይ ስለሚያሳስባቸው ይህንን የቀይ ባህር መስመር ለመሸሽ ነው የሚገደዱት። የባቤል መንደብ ቀጠና ተዘጋ ማለት ከስዊዝ ካናል ጋር የሚገናኘው መስመር ተዘጋ ማለት ነው። ወደ ሜዲትራኒያን አቋርጣችሁ ማለፍ አትችሉም። አትላንቲክ አልፋችሁ መድረስ አትችሉም አንለስ በደቡብ አፍሪካ በኩል በዚህ ኬፕ ኦፍ ጉድ ሆፕ በሚባለው በኩል ካልዞራችሁ። እሱ ደግሞ ተጨማሪ የ18 ቀናት የመርከብ ጉዞ ይጨምራል። የባቤል መንደብ በኩል መርከቦች ባለማለፋቸው ሳቢያ 18 ቀናት ተጨማሪ ለመጓዝ ይገደዳሉ በደቡብ አፍሪካ በኩል አቋርጠው እስከሚሄዱ ድረስ። ይህን አይነት ጫና ያመጣል በዓለም ኢኮኖሚ ላይ። በሆርሙዝ ሰርጥ መዘጋት ምክንያት የነበረውን ክስተት የሩሲያው ፕሬዝዳንት ቭላዲሚር ፑቲን እንዴት ነበር መሰላችሁ የገለጹት? የኮቪድ ጊዜ ዓለም ከደረሰባት የኢኮኖሚ ድቀት በላይ የሆርሙዝ መዘጋትና በዚህ ሁኔታ የሚቀጥል ከሆነ ከዛ የበለጠ አይነት ጫና ዓለም ላይ ያመጣል፣ የዓለም ኢኮኖሚ ይደቃል ብለው ነበር። አሁን በሆርሙዝ መዘጋት ላይ ነው እንግዲህ የባቤል መንደብ መዘጋትን ልንመለከት የምንችልበት አይነት ነባራዊ ሁኔታ በግልጽ የተፈጠረው። ሆርሙዝ ሰርጥ በየቀኑ ወደ 20 እና 22 ሚሊዮን በርሜል ድፍድፍ ነዳጅ ይተላለፍበታል። የባቤል መንደቡ በኩል ደግሞ እስከ 5 ሚሊዮን በርሜል ድፍድፍ ነዳጅ ይተላለፍበታል። የዓለማችን ከ10 እስከ 12 ከመቶ የሚጠጋ የነዳጅና የተፈጥሮ ጋዝ በዚህ በባቤል መንደብ አድርጎ በቀይ ባህር አልፎ ነው እንግዲህ የሚጓጓዘው። እያወራን ያለነው ስለዚህ የኢኮኖሚ ጫና ነው። ባቤል መንደብን ጨምሮ የቀይ ባህር ቀጠና በየዓመቱ አጠቃላይ ወደ 1 ሚሊዮን ዶላር ወደ 1 ትሪሊዮን ዶላር የሚጠጋ የካርጎ እንቅስቃሴ ይከናወንበታል። አሁን አደጋ ውስጥ የገባው ይሄ የባቤል መንደብ ቀጠና ያለበት የቀይ ባህር መስመር ነው። ሃውቲ በእስራኤል ላይ ጥቃት መፈጸም ጀምሯል ማለት ከዚህ ቀደም በ2023 እንደ አውሮፓውያን አቆጣጠር ጀምሮ የነበረውን ሂደት የምናስታውሰው ነው። በጊዜው እንደምታስታውሱት ሃውቲ በእስራኤል ላይ ጥቃት በሚፈጽምበት ጊዜ ወደ እስራኤል የሚሄዱም ሆነ ከእስራኤል የሚነሱ የንግድ አሊያም የጦር መርከቦችን ያነጣጠረ ጥቃት ይፈጽም ነበር። በጣም በርካታ መርከቦች ሰጥመዋል። ለምሳሌ ጋላክሲ ሊደር ስትባል ነበር መጀመሪያ ላይ ሃውቲ በዚህ በቀይ ባህር ላይ ያገታት መርከብ። አሁን ያንን ሁነት በብዙ እጥፍ ነው ልንመለከት የምንችለው። የሃውቲ ቡድን ደግሞ እንዲህ ቀላል ቡድን አይደለም። ባይዘው ሃውቲ 250 ሺህ የሚሆኑ ወታደሮች አሉት ይባላል። ከዛም በተጨማሪ ደግሞ የባላስቲክ ሚሳኤሎችን ጭምር ታጥቋል። የሚገርማችሁ የሶቪየት ጊዜ የተሰሩ የሩሲያ ባላስቲክ ሚሳኤሎችን እያዳቀለ ጭምር በራሱ መንገድ ይሰራል። ኢራን ከምታስታጥቀው በተጨማሪ ማለት ነው። የቻይና የድሮ ባላስቲክ ሚሳኤሎችን እያዳቀለ በራሱ ይሰራል። እነ ቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ በሃውቲ ጥቃት ሲመቱ እንደነበር አንዘነጋም። ኢሊየት የምትባለው የእስራኤል ወደብ ተደጋጋሚ የሃውቲን በትር ቀምሳለች። ስለዚህ እስራኤል አሁን ወዴት ትመጣለች? ወደ ሶማሊላንድ። ሶማሊላንድን እስራኤል እውቅና የሰጠችው መጀመሪያም ለዚህ ዓላማ ነበር። በነገራችን ላይ ከእስራኤል ተነስቶ ሃውቲ ላይ ጥቃት ለመሰንዘር እስከ 1800 ኪሎ ሜትሮችን ድረስ የጦር ጀቶቿ መብረር አለባቸው።
ከሶማሌላንድ የምትነሳ ከሆነ ግን ማክሲመም 500-600 ኪሎ ሜትር ነው የሚበሩት። አስቡት እንግዲህ ይህን አይነት ሁኔታ ለመፍጠር ብላ ወደ ሶማሌላንድ መታለች። ባለፈው ካስታወሳችሁ እነ ቱርክ እነ ሶማሊያን ሲያስቆጣ ሲያስጮህ የነበረው አንድ ጉዳይ ምንድን ነው? እስራኤል በሶማሌላንድ የጦር ሰፈሯን ልትገነባ ነው የሚለው ጉዳይ ነው። መረጃዎች እንደሚያመላክቱት በባርበራ አውሮፕላን ማረፊያ በቅርብ ርቀት ላይ ኢቭን ራሱ ባርበራ አውሮፕላን ማረፊያን አዘምነውት አሳድገውት የጦር ጀቶችን ድሮኖችን እንዲያስነሳና እንዲያሳርፍ አድርገው አመቻችተውታል። ይሄ የሆነው ለሌላ ለማንም አይደለም፣ ለሀውቲ ነው። ስለዚህ ከዚህ ቀደም በነበረው ልምድ ደግሞ ኢራንን ተመልከቷት። ኢራን እና አሜሪካ ሲመቷት ምላሽ ብላ የምትወስደው ያጸፋ ጥቃት በዛው በቀጠና ያሉ የገልፍ ሀገራትን ያነጣጥራል። ለምን ከተባለ የአሜሪካ የጦር ሰፈሮች በእነዚህ ሀገራት ላይ አለ ብላ ስለምታምንና በእርግጥም ስላለ ነው። አሁን ሀውቲ የማን ታናሽ ወንድም ነው? የኢራን ታናሽ ወንድም ነው። ይህንን የኢራን ስትራቴጂ የሚከተል ከሆነ በእስራኤል በሶማሌላንድ ውስጥ ያለው የእስራኤል የጦር ሰፈርን ያነጣጠረ ጥቃት ልፈጽም ማለቱ አይቀርም። ዩሲ እንዴት ነገሩ ጂኦፖለቲካዊ ቅርጹ ቅርቃር ውስጥ የሚያስገባ ሆኖ እንደመጣ በኢትዮጵያና በእስራኤል መካከል ያለውን ግንኙነት እናውቃለን። ባለፈው የእስራኤሉ ፕሬዝዳንት ወደዚህ ወደ ኢትዮጵያ መጥተው ቆይታ አድርገው ሄደዋል። ከኢትዮጵያ የባህር በር እንዲሁም የባህር ኃይል ጉዳይ ጋር በዋናነት ምክክሮችን አድርገዋል ይባላል። አሁንስ ቀጣዩ ምንድን ነው? ሀውቲ ወደዚህ ሲመጣ ኢትዮጵያስ ሚናዋ ምንድን ነው ሊሆን የሚችለው? በዚህ ጉዳይ ላይ ዝርዝር መረጃዎችን በሬድሲ ፖስት የዩቲዩብ ገጽ ላይ ታገኛላችሁ። ሬድሲ ፖስት @ነጻነት ላቀው ብላችሁ ብትፈልጉት ዩቲዩብ ገጹን ታገኙታላችሁ። ሊንኩንም በኮሜንት ላይ አስቀምጥላችኋለሁ። ሰብስክራይብ አድርጉት። ኢትዮጵያ ከአሁኑ በቃ ከእስራኤልና ከሀውቲ ፍጥጫ አንጻር የገባችበት ሁኔታ እጅግ በጣም አሳሳቢ ነው። እጅግ በጣም አሳሳቢ። ኤኒዌይ ምን እንደሚሆን አብረን የምንመለከት ይሆናል። ሀውቲ ግን ጥቃቱን ጀምረዋል። ከአንድ ወር በኋላ ይህንን ጦርነት ተቀላቅለዋል። ዓለም አሁን እጅግ አስፈሪ ሊባል በሚችለው ሁኔታ ውስጥ ተሰይማለች። የሚሆነውን አብረን እናያለን። የፕላስ ምልክቷን የተጫናችሁ